አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበሯችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም። ሽፉ ፓስታ በእንጀራ ዋው! ከዛ ለበን ማሻአላህ 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 ማሻአላህ። ሰራ እኔ ዝባዴ በጣም ነው የምወደው። ጥሩ ነው። እርጎ የሀገራችን በጣም አሪፍ ነው። ግን ይሄ የሀገራችን እርጎ አይደለም ትላላችሁ። ምን እንደሚያክል ጃምቦ እንሞይም ፓስታ ቢስሚላ። እኔ ይሄ ዘይት ምናምን ጨጓራዬን ስለሚያመኝ አብዛኛውን መኮረኒ ትኩሱን እንትን ልበላ እችላለሁ። ወደው ሙቄ ከሆነ ግን ያመኛል፣ አላውቅም። ከዛ ምን አደርጋለሁ? ዝባዴ እንደዚህ በዝባዴ እኔ ፓስታ በእንጀራ የሚጣፍጥ አይመስለኝ ነበር ሰራ ማለት ነው። ያኔ አሁን ግን በጣም እንዳጥተው ሽፉ ማሻአላህ ቢስሚላ። በጣም የሚጣፍጠው ማሻአላህ ተባረካላህ። እና ጨጓራዬን ሲያመኝ ብዙ ጊዜ ይሄ ወጥ ነገር አይመቸኝም። ሰራሃ ያኔ ወጥ ስላችሁ አልጫ ነገር መብላት እበላለሁ፣ ግን ያመኛል። በልቼ አይስማማኝም። ጨጓራዬ ችግር አለበት። አንጀቴ መታጠብ ይፈልጋል መሰለኝ ነው። ቃሪያ በልቼው አያመኝም፣ ወላሂ ነው የምላችሁ። ግን ይሄ ሳልሳ በርበሬው ምናምን በጣም ነው የሚያመኝ። አሁን ይሄ ራሱ ምንም በርበሬ ምንድነው ሳልሳ ብዙም አይመስልም። ዘይቱም እንደዛ ሰራ ማለት ነው። እንትን እርድ አድርጌበታለሁ። ቲማቲም፣ ሳልሳ፣ ሾዬ በርበሬ በስ። ግን ጨጓራዬን አመመኝ። ከዛ ምን አደረኩ? የሰራሁት መቼም አልደፋውም፣ ምክንያቱም ብቻዬን ስለሆንኩኝ አልደፋውም። ስለዚህ መብላት አለብኝ። ምን አደረኩኝ? ዝባዴ ያደረኩበት። ዝባዴ ሰራ ቃሪያ መርዝ ነው። ግን እኔ ቃሪያ አያመኝም። ጨጓራዬ የሚያመኝ ይሄ የተጠባበሰ ነገር፣ ዘይት፣ ሳልሳ የበዛበት ነገር ያመኛል ጨጓራዬ ማለት ነው። ግን ቃሪያ አያመኝም። እውነት ቃሪያ አያመኝም። ለምን እንደሆነ አላውቅም። በጣም ነው የሚጣፍጠው ወላሂ ማሻአላህ፣ በጣም ነው የሚጣፍጠው። እንደዚህ እታችሁ ብሉ። አይ ያውን ኢጃዛ ስለሆንኩኝ ተመችቶኛል። ኢጃዛ ተመችቶኛል። ሰራሃ ካሁን በኋላ ስራ ብቻ እንዳያስጠላኝ። ስራ ብቻ እንዳያስጠላኝ። ባሌ እንኳን የለም ቦርቦር መስሩፌን አልል ትላላችሁ። እዚህ ሀገር ታውቃላችሁ፣ ከባድ ባል ወይ የእናት ልጅ ነው ላዝም። ያኔ ሁሉም ባለ ዙርፍ ነው እና ስራ አስጠልቶኛ ቤቴ ቁጭ እንደ እና ጃዛ ተመችቶኛ እላችኋለሁ። አንዴ ቂጣውን፣ አንዴ ገንፎውን፣ አንዴ ፓስታውን እያልኩኝ እየበላሁ ነው። የ4 ዓመት ኢጃዛ ነው ሰራ። ብዙ የተቀመጥኩት ወልጄ እያለ ነው። እዛ ውጭ ተቀምጬ አላውቅም። እርጉዝ ሆኜ እዛ ወለድኩ። እዛ ተቀምጬ አላውቅም። አሁን የዛን ሁላ ቀዷ እያወጣሁ በጣም ተስማምቶኛል። አልሐምዱሊላህ። እየበላሽ ሰራ። ጨጓራ ምናምን ያለባችሁ ሰዎች እንደዚህ ነው መብላት። እሺ፣ በዚህ ባህል ያደርጋችሁ በጣም አሪፍ ነው። በነገራችን እርጎ አሪፍ ነው ለጤና።
ስንት ያመጣው ለበን የሚጠጣው ራሱ በቃ እሱ እና ተስማምቶና እንግዲህ አላህ ስራውን ደግሞ እንዲያመጣልን ኢንሻአላህ። ብዙ ኢጃዛ ደግሞ ሲበዛ አይደለም ማህረጥ ይመጣል። አረጣን ቁጭ እንዳንል ያው እየቆየሁ እንደ ሊያሾ እያቀረብኩ ቢሳካልኝማ የበጉን ምኑን እያቀረብኩ ነበር። ሊያሾ እኮ በቃ ይሄን እንደው ካምል ቦግ ጠብሳ ትበላለች። ማሻአላህ ተባረከላህ። እኔም እንደሷ እየበላሁ ነው ወሬ የሚመጣልኝ። የምር ነው የምላችሁ። ሰራ ዝም ብዬ ቁጭ ብዬ ወሬው ብዙ እንትን አይለኝም እየበላሁ ግን ማሻአላህ ደከመኝ። እንደ መብላት ይደክማል። እንዴት ያላችሁ አፌም ማብላትም አላቆምም፣ መብላትም አላቆምም፣ ማውራትም አላቆምም። ሀራም ቅድም በእንጀራ ነበር የበላው። እንደዚህ ግን በለበን ግን ሰርሃ እንጀራ ራሱ ያስፈልጋል። ጤፍ እንጀራ ትላላችሁ። እኔ አማረኝ እርጎ የሀገራችን አለ አይጋዲ የሀገራችን እኮ ቢስሚላህ አማረኝ። ወይራው የታጠነው ምናምን አያቴ የኔ እናት እሷ ነበር ድሮ ወተት አልወድ ነበር። አያቴ ናት ያስለመደች። በርበሬ እያበዛኝ እንደዚህ እርቁ ቅቤ ምንድነው ልትገፋ ስትል ቅቤ ልታወጣ ስትል ራሱን አሰጠኝም። ራሱን ወደ ቅሉት ዝርግና መሀል ላይ አሰጠኛል። ላሻን ራሱ ቅቤ ያለው ከዛ ደግሞ ታልብና ትኩስ ቅቤ ትኩስ ወተት ትሰጠኛለች በቂጣ። ያው እኛውን ልጆች አብዶዬ አክስቴ እኮ ማለት እና አያቴ እኮ ክርስቲያን ናት፣ ግን ማለት የአብዶዬ ቁርስትና ቂጣ በወተት ሮብ ሰጠኝ ነበር። እሷ እኮ ግን ክርስቲያን ናት። ይሄ ሙስሊሞች ናቸው መሰለኝ። አብዶዬ ከመስሎኝ ግን አያቴ ምሳሌ ማለት እሷ ወተትና ያስለመደችኝ እሷ ነበረች፣ ያሳደገችኝ እሷ ስለነበረ እና አሁን ይሄው የወተት አፍቃሪ ሆኜ ሲሄድ አንድ ላም እርባታው አካባቢ ነው ቤት። አንዲት የፈረንጅ ላም ገዝቼ እዛው እየከፈልኩኝ እዛው እንትን እላለሁ ለምጠጣው ማለት ነው። ግቢ ጠባብ ስለሆነ ነው እንጂ ቤት ሰርሃ ቤት እንትን ብል ባሌን ከባከባት ነበር። ያው እኔ ምንም ተክለ የገባሁት ጋማ የሚባል ነገር ይሉ ያለኝ ሆጭ እያረኳት ነው። ለማየም ያው እንግዲህ እራታችንን እየበላን ነው። በዚህ መልኩ ብሉ የወይስ ውስጥ ላላችሁ እና ውዶቼ ባይ ባይ። ዩቲዩብ ደግሞ ከፍሎኛል። እንደው ባታዩት እንኳን ገብታችሁ 2 ደቂቃ አይታችሁ ላይክ አድርጉልኝ በእናታችሁ። ባይጥማችሁ አይጥምም። ምክንያቱም ዝም ብሎ ወሬ መቀላበር ስለሆነ ማለት ነው። ግን ይኸውልኝ እንደ ማገዝ ቁጠሩ። አሁን መክፈል ስለጀመረ ያስብልኛል በደንብ ማለት ነው። እና ደገፈሩ እና ባይ እየበላችሁ ነው። የራቴን እኔም ልከምል ራቴን ልከምል። ዝባዴው ይሄ ነው ዝባዴው። ይሄ 3 ብር ከ50 ነው። ትልቁ ነው ማለት እና ባይ ውዶቼ ያግዙኝ። ምርጡኝ። ማስቲካም ከፈለጋችሁ አለ እኛ ማስቲካ ነው የተነስቶብኝ መድኃኒት ገዝቻለሁ።
ዛሬ ወጥቼ ገዝቼ እና ቻው